ወንድማችን ዘማሪ ኤፍሬም አለሙ ሰሞኑን ከኦንሊ ጂሰስ ጋር ባደረገው ውይይት ላይ ተሸንፏል ተብሎ ለተወራበት ነገር በቲክቶክ ላይ ምላሹን አጋርቷል። እኔ ያልኩት የቆራረጠው አውጥተው ኤፍሬም አሁን መንፈስ ቅዱስ ሶስቱም ኢየሱስ ነው ብሏል የሚል አይነት ወሬዎች አወጥተዋል። በፍጹም ያላሉት ማለት ነው። በዓለም የኢኮኖሚ ፎረም ላይ ቢሊዮነሮች ምን እያደረጉ ነው? ዳቮስ ላይ የተሰበሰቡ ሰዎች የዓለም ሀያላን፣ የዓለም መሪዎች፣ ታላላቆች፣ ቢሊዮነሮች የመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል ከሜኖናይት ተለያየች። ለዘማሪ ኤፍሬም አለሙ የተሰጠ ምላሽ በአደባባይ ወጥተህ ይቅርታ መጠየቅ ይገባሃል፣ ምክንያቱም ደግሞ ስተሃልና። ኤፊ እኛ የእግዚአብሔር ሰዎች ውሸት አያምርብንም፣ ውሸት የሰይጣን ስለሆነ ከዲያብሎስ ነው የሚዋሽ ሰው ስለሚል በዚህ ቪዲዮ ይቅርታ ጠይቅ፣ እንደገና ቪዲዮን አስተካክል ብለሃል አላልኩም አትበል። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ዛሬም እንደተለመደው በሌላ ቪዲዮ ተመልሰን መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል ለቮይስ ኦፍ ግሬስ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነታችሁ ከኛ ጋር ይሁን። ላይክ በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮ እናልፋለን። ሻሎም ሻሎም ቅዱሳን እንዴት ናችሁ? አንድ መልእክት ወደ እናንተ ላስተላልፍ መጥቻለሁ። ኮፒ ሊንክ ሼር አድርጉ። መቼ ነው? ከሁለት ቀን በፊት አይተን ከኦንሊ ጂሰሶች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አቡል መንፈስ ቅዱስ ሶስቱም ኢየሱስ ነው ብሏል የሚል አይነት ወሬዎች አውርተዋል። በፍጹም ያላልኩትን ነገር ማለት ነው ቆራርጦ አስገብተው። ይሄም የሚያሳየው በጣም እምነታቸው ሐሳዊና ውሸት እንደሆነ የሚያሳይ ነገር ነው። ምክንያቱም ፖለቲካሊ የተጠቀሙት ማለት ነው። ማለት ቆራርጠው ነው ያላልኩትን ነገር አዎ ብለዋል ብለው ከተው እንደዚህ አይነት ነገር ተጠቅመዋል። እኔ የተናገርኩት ፊልጵስዩስ 2 ላይ ያለውን ኢየሱስ ክርስቶስን ከስም ሁሉ በላይ ስም እንደሰጠው ይሄም ስም የወልድ ስም እንደሆነ እግዚአብሔር ለወልድ ይሄንን ስም እንደሰጠው ተናግሬያለሁ። ይሄንን የተናገርኩትን እነሱ ግን ቆራርጠው በማስገባት ኤዲት በማድረግ የማጭበርበር ስራ ሰርተዋል። ስለዚህ አጥብቄ ለቅዱሳን ማስተላለፈው መልእክት ምንም የተለወጠ ነገር የለም። ኢየሱስ ክርስቶስ ያድናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሱ አምናለሁ። እንዲሁም እግዚአብሔር ደግሞ ልጁን ኢየሱስ ክርስቶስን ከስም ሁሉ በላይ እንደሰጠው ለኛ የታረደ በግ እንደሆነ አምናለሁ። ስለዚህ ይሄ ነው መልእክቴ። እነሱ በሚያወሩትና በሚለፈልፉት ነገር ቅዱሳን እንዳትወሰዱ። በጣም እኔ ካላወራሁት በጣም ብዙ የተቆራረጠ የውሸት ነገር ቆራርጠው ከተው ነው። በጣም በዚህም አጋጣሚ ከኔ ጋር ያወሩት እንደ እግዚአብሔርን ቃል የሚያወሩ ከሆነ የእግዚአብሔር ቃል ደግሞ እውነት ነው። እውነተኛ ሰዎች ከሆኑ የተናገርኩትን እውነት ነገር ነበር መክተት የነበረባቸው። በዚህም እውነት ያልሆነን ነገር በመክተታቸው እምነታቸው ራሱ እውነት እንዳልሆነና በጣም በውሸት የተጠመዱና ሰይጣን ዲሲቭ አድርጓቸው አስቷቸው እንደሆነ በዚህም ተረድቻለሁ። ምክንያቱም ያላልኩትን ስላሉ ማለት ነው። እና ለቅዱሳን ለአማኞች ማስረዳት የምፈልገው ይሄን ነው። የተቆራረጠ ነገር ነው የወጣው። ቅዱሳን በተቆራረጠው ነገር እያያችሁ እናንተም እንዳታዝኑ፣ የተለያየም አስተያየት እንዳትሰጡ በጌታ ፍቅር አሳስባችኋለሁ። ኢየሱስ ክርስቶስ ጌታ ነው። ወንጌል ይቀጥላል። ወዳችኋለሁ። ቴንክ ዩ። እሺ ቪዲዮን እንደተመለከታችሁትና እንዳደመጣችሁት ነው ወንድማችን ዘማሪ ኤፍሬም አለሙ እንግዲህ ከረጅም ዓመት ጀምሮ በእግዚአብሔር መንግስት ወንጌል ላይ በዝማሬ አገልግሎቱ በጣም እየባረከን ያለ ወንድም ነውና ሰሞኑን ከኦንሊ ጂሰሶች ጋር በቲክቶክ ላይ ባደረገው ግንኙነት ንግግር ምክንያት ውይይት ምክንያት ማለት ነው ስተሃል የሚል ሐሳብ እንደተነሳበትና እሱ ግን ለዚህ ወይም ለኦንሊ ጂሰሶች ተሸንፎ ወደ ኦንሊ ጂሰስ እንደሄደ እየተወራ ያለውን ነገር በይፋ ወጥቶ ማሳሰቢያ ለቅዱሳን እኔ
በፍጹም አልተሸነፍኩም ወይም አልሳትኩም የሚል ምላሽ የሰጠበትን ቪዲዮ ነው የተመለከትነውና እንግዲህ ወንድማችን ኤፍሬም አለሙ ዘማሪ ማለት ነው ለተነሳበት ጥያቄ ወይም ሰሞኑን ለተነሳበት ግርግር ምላሹን የሰጠበትን መንገድ እንደሰማችሁት ነውና እኔ በፍጹም እንደውም በቪዲዮ ላይ ወይም በቲክቶክ ገጹ ላይ ያስቀመጠው ነገር ምንድነው በቪዲዮ ላይ የሚታየው ነገር ወልድ በፍጹም አብ ሊሆን አይችልም የሚል ምላሽ ነው ያስቀመጠውና እንግዲህ ሰው ነው እንደ ሰው ምናልባት ከንግግር ከቃላት ግድፈቶች ኖሮበት ሊሆን ይችላል የታዩ ነገሮች ሊኖሩ ይችላሉ ነገር ግን እሱ በአደባባይ ወጥቶ አሁን የተናገረው የሳትኩበት መንገድ አልሳትኩም የተቆራረጠ ቪዲዮ ነው ሰዎች ለግባታቸው እንዲጠቀሙበት ፈልገው እየቆረጡ ሰዎችን ለማሳሳት ስለሆነ ነገር ግን የነሱ አስተምሮ ስህተት እንደሆነና ትክክል እንዳልሆነ የተናገረበት መንገድ ነው በቪዲዮ ላይ ምላሽ የሰጠውና ቅዱሳን እየተነሳ ባለው ነገር ግራ እንዳትጋቡ እኔ አለው የትም አልሄድኩም የሚል ማሳሰቢያን ሰጥቷልና ይሄንን እንድትመለከቱት ፈልጋለሁ የሚል ማሳሰቢያ ነው ጠበቅ ያለ ማሳሰቢያ ያስጠውና እስቲ እናንተ እንዴት አያችሁት ቪዲዮውን የሰማችሁት በደም ሙሉ ሐሳቡን የሰማችሁት እናንተ እንዴት ተረዳችሁት እናንተ እንዴት ተረዳችሁት የተረዳችሁበት መንገድ ምን ይመስላል እስቲ ስለ ወንድማችን ኤፍሬም አለሙ ደግሞ ለሰጠው ኤፍሬም አለሙ ዘማሪ ኤፍሬም አለሙ ለሰጠው ምላሽ ወንድማችን ምንድነው ይዞ የመጣው ስለ ኤፍሬም አለሙ ስለ ዘማሪ ኤፍሬም አለሙ የሰጠው ሐሳብ ወይም ለሰጠው ያሳሰበበትን መንገድ ተመልክቶ ልክ አይደለም ስታል ተሳስታል የሳትከበት መንገድ ግን ይሄ ነው ብሎ ያስቀመጠው ነገር አለና እስቲ ይሄንን ቪዲዮ ቀጣዩን ቪዲዮ ደግሞ ተመልክተን እንመለሳለን ሐሳብ አስተያየታችሁን በኮሜንት ላይ ያስቀምጡልን ከኦንጂጂ ሰዎች አማኞች ጋር ያወራነው የተወያየነው ዲቤት ያደረግነው ነገር ነበረ እና እሱ ልክ እኔ ያላልኩትን እየቆራረጡ አውጥተው ኤፍሬም አብ ወልድ መንፈስ ቅዱስ ሶስቱም ኢየሱስም ነው ብሏል የሚል አይነት ወሬዎች አውርተዋል በፍጹም ያላልኩትን ነገር ማለት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሼር አድርጉት ይሄንን ቪዲዮ እንዲሁም ለተወደደ ወንድማችን ኤፍሬም አለሙ አድርሱልኝ እያልኩኝ በመቀጠል ሐሳቤን ላስከትል ወንድማችን ኤፊ በጣም የምንወድ የወንጌላን አብያተ ክርስቲያናት ፈርጥ የሆንክ ዘማሪ በጣም ነው የምንወድም እናከብር ነገር ግን በዚህ ቪዲዮ አሁን በሰራው ቪዲዮ ቅሬታዬን ልንገርህ አንደኛ ለወገን ይጠቅማል በማለት ፊት በማየት አታዳሉ ይላል ምክንያቱም ፊት አይቶ ማያዳላ በእውነት በቅንነት የሚፈርድ አምላክ ስለምናመልክ ስለዚህ ብለሃል አላልኩም ፈጽሞ ቆራርጠው ነው ላልከው ውሸት ነው የሰሙ ሰዎች አሉ ቪዲዮ ሙሉ አለ እኔ አሁን ሙሉን አላቀርብልም ግን ብለሃል ያልክበትን ምክንያት ደግሞ ነግሬሃለሁ ቀጥሎ እንስማውስ እንዴት እንዳልክ በጥቂት ኢየሱስ የሚለው ስም የአብ ነው አይደለም ኢየሱስ የሚለው ስም የአብ አይደለም አውራጅ ኢየሱስ የሚለው ስም ከመወረሱ በፊት የማን ነው የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ስም ሊሆን ይችላል ብዬ ሶስቱም አካላት ስም ኢየሱስ ነው እንደዛ ይመስለኛል ስለዚህ ኢየሱስ ለራሱ ነው ያወረሰው ስሙን ያወረሰው ለራሱ አየህ እኛ የእግዚአብሔር ሰዎች ውሸት አያምርብንም ውሸት የሰይጣን ስለሆነ ከዳቢሎስ ነው የሚዋሽ ሰው ስለሚል በዚህ ቪዲዮ ይቅርታ ጠይቅ እንደገና ቪዲዮን አስተካክል ብለሃል አላልኩም አትበል ይሄ ፍርድ ቤት ላይ ለአንዳንድ ወንበዴዎች ሲዋሹ ይጠቅማቸዋል ለእግዚአብሔር ሰዎች ግን አይጠቅምም እኔ በጣም ስለምወድና ስለማከብር ሁለተኛው አንተ እዚህ ቦታ ላይ ገብተ ኦልጂሰሶችን ለመሞገት ሙከራ ማድረግ ጥሩ ሆኖ ሳለ ግን በትክክል ነገረ ክርስቶስ ላይ ምንም የተረዳው ነገር እንደሌለ ነው ያስተዋልኩት አማኛ አይደለም እኮ የኦልጂሰስ አዎ ስላሴን ነው የምታምነው እናቃለን ግን አልገባህም ይኸውልህ ምንድነው መሰለህ ያልገባህ እንደውም አወረሰው ይላል ምናምን ስትባል ነው ወዲያው ፍሬስሌት ያረከው ጥሩ አድርገህ ይዛቸው ነበር ግን መለስክና ተሸነፍክላቸውና አሁን እንዳልከው ተናገርክ ማለት ነው ሶ ምንድነው ችግር ያንተ እዛ ጋር የነበረው ችግር ሲባል አወረሰ ሲባል አንተ ቀጥታ ሄደህ ስምን ሰጠው ብለህ ኢየሱስ የምትለውን ስም ነው የምታየው ፈጽሞ ከአውዱ ውጪ ነው አንተ ያስነበቡ ዕብራውያን ራሱ ዕብራውያን ከመላእክት ይልቅ የሚበልጠው ስም ምንድነው ሲባል ከመላእክት ልጅ ማንንም አላለም ልጄ ያለው እሱን ነው ብሎ ልጄ የሚለው ስም ነው ኦኬ ከመላእክትም ከሁሉም ፍጥረታት ሁሉ የሚያበልጠው ለዚህም ልጅነቱ ደግሞ የባህሪ ስለመሆኑ ስለ ልጁ ግን አምላክ ሆይ ይላል ሰማያትን ፈጠርክ ይለዋል አባት ለልጁ ማለት ስለዚህ ከፍጥረታት ሁሉ በላይ የሆነ ክርስቶስ ዓለማት የተፈጠሩበት የክብሩ ነጸብራቅ የባህሪው ምሳሌ መሆኑን እዛው ጋር ያስረግጦ ይነግራል ማለት ነው ስለዚህ እሱን ስላልተረዳህ እዛ ጋራ ተሸንፈሃል ሐሳብ ይመስለኛል ምናምንም ነው ያልከው እምነትህ አይደለም እናቃለን ግን
ይቅርታ ብለህ መዋሸትን አስተካክልና ሁለተኛ ትምህርት ያስፈልጋል። አየው ነገረ ክርስቶስን ነገረ ሥላሴን በደንብ መማር ለሚጠይቁ መልስ ለመስጠት በደንብ ማወቅ ይገባናል። በተለይ ዘማሪ ወንድሞቻችን በጣም የምንወዳችሁ የምናከብራችሁ ፕሊስ ለመማር ፈቃደኛውን ወንድማችን ለዘማሪ ኤፍሬም አለሙ የሰጠውን ምላሽ እንዳደመጣችሁት እንደተመለከታችሁት ነው። ያለበት መንገድ ጭምር አንስቶ ሲናገር ጥሩ ነው። ወንድማችን ኤፍሬም አለሙ እርግጠኛ ሆኖ ማርለም እያወራ ያለውና ነገር ግን ብሏል ከራሱ አንደበት የሰማ ነው። ያው እየተቆራረጠ ቢሆንም ሐሳቡ ነገር ግን ያለበት መንገድ ስለዚህ ራሱ ነው ስያሜው ለራሱ የሰጠው የሚለውን ሐሳብ የተናገረበት መንገድ አለ። ግን ይመስለኛል በሚለው ሐሳብ የተወሰነ ነገር ግን ያጠፋነውን ጥፋት ይቅርታ መጠየቅ ደግሞ እንደ አንድ ክርስቲያን በጣም እጅግ በጣም አስፈላጊ ነውና ይቅርታ መጠየቅ እጅግ በጣም አስፈላጊ ሆኖ ነገር ግን ወንድማችን ትልቅ ያነሳው ፍሬ ነገር ምንድነው? ሁሉም ሰው ስለ ነገረ መለኮት ወይም ስለ ሥላሴ አስተምሮ እጅግ በጣም መማር አለብን ብዬ አስባለሁና ቁጭ ብሎ የመማርና ቃሉን የማንበብ በደንብ ዲቴል ያለውን ዕውቀት መያዝ እጅግ በጣም አስፈላጊ ነው። ነገ በእያንዳንዳችን መንገድ ወይም ሁሉም በራሱ መንገድ ቢመጣበት ነገ ኤፍሬም አለሙ የሰጠውን ምላሽ ላለመስጠቱ ምንም እርግጠኛ አይደለምና ስለዚህ ቁጭ ብሎ መማር እጅግ በጣም አስፈላጊ ነው። ወንድማችን ወዳለው እያለ የተናገረበት መንገድ ደስ ብሎኛል። ስለዚህ ይቅርታ መጠየቅ አስፈላጊ ነው። ወንድማችን ኤፍሬም አለሙ በጣም እንወዳለን፣ እናከብራለን። በረከታችን በጣም በአንተ መዝሙሮች ተባርከናል፣ በአገልግሎት ተባርከናል። ስለዚህ ያንተ ባርኮት ያንተ መባረክ ከእግዚአብሔር የተቀበልከውን ነገር ለኛ እያፈሰስክልን እየሰጠን እስካሁን ቆይታል፣ እስካሁን መንገድ ተጉዛልና አሁንም ወጥቶ ይቅርታ መጠየቅ እጅግ በጣም አስፈላጊ ስለሆነ ምናልባት በውስጥ ሰው ውስጥ ያለውን ግራ መጋባት ያጠራዋል ብዬ አስባለሁና አዎ ብያለሁ። ነገር ግን እንደዚህ መሰለኝ በሚለው ሐሳብ ብቻ መቅረስ ስለማይኖርበት ተቆራርጦ ነው የሚለው ሐሳብ አጥጋቢ መልስ ስለማይሆን ነገር ግን ጥፋታችንን አምነን ለዛ ነገር ይቅርታ መጠየቅ እጅግ በጣም አስፈላጊ ነው። ወንድማችንም እግዚአብሔር ይባርከው። እስቲ ቀጣዩን ቪዲዮ ደግሞ አይተን እንመለሳለን። ስብሰባ ላይ በሚዲያ ተከታትላችሁ እንደሆነ አላውቅም፣ ጥቂት ነገር ተከታትያለሁ። ዳቮስ ላይ የተደረገው ስብሰባ ላይ ስዊዘርላንድ ውስጥ ዳቮስ ላይ የተሰበሰቡ ሰዎች የዓለም ሀያላን፣ የዓለም መሪዎች፣ ታላላቆች፣ ቢሊየነሮች። በጣም የሚገርመኝ እዛ የሚደረገው ስብሰባ ስሙን ታውቃላችሁ፣ ወርልድ ኢኮኖሚክ ፎረም ኦኦን በሙሉ አንድ ማጭ በሚመስል ነገር ቀስፋት 666 ሲነጋገሩ ስታዩ ምልክቷን ታያላችሁ። ለምንድን ነው ግን ይህን 666 እነሱ የሚወዱት እኛ ግን የዘነጋነው? ደጋግመን ሰምተን የሰለቸን ክሮም 666 ነው፣ ጉግል 666 ነው፣ ሰርን ምልክቱ 666 ነው፣ ቻት ጂፒቲ 666 ነው ምልክታቸው። ለምንድን ነው ይህንን የሚጠቀሙ? ለምንድን ነው የሚወዱት? ሰርንን ታውቁ እንደሆነ አላውቅም። ያ ታላቅ ማሽን፣ በጣም የተራቀቀ ማሽን ከምድር በታች የተቀበረው ስዊዘርላንድ እና ፈረንሳይ ቦርደር ላይ ያለው ኤልኤችሲ ላርጅ ሃድረን ኮላይደር ምልክታቸው ለምንድን ነው 666 የሆነው? በራቸው ላይ ያቆሙት የህንድ ጣዖት ሺቫ ሎርድ ኦፍ ዲስትራክሽን የጥፋት አምላክ። እነሱ በጣም እየተሰናዱ ነው፣ እያዘጋጁለት ነው። የነመስክን ስብሰባ ሰምታችሁ አላቅም እንደሆነ አላውቅም። ኢንተርቪውን እግዚአብሔር እንደማያስፈልጋቸው እነሱ የሰው ልጅ ሁሉ ችግር፣ ተግዳሮት ራሳቸው በራሳቸው እውቀት እንደሚፈቱ እያሰቡ በትዕቢት የተነጋገሩበት ሰምታችሁት እንደሆነ አላቅም። እንደውም እነ ዩቫል ኖዋ ሃሪሪ ታውቁት እንደሆነ አላቅም። አሁን ያለው ደንበኛ ጠጋበኛ አንቲክራይስት እስራኤላዊ። እኔ ስለሱ በጣም የገረመኝ የዛሬ 2-3 ወር አካባቢ ብዙም ነገር የማታውቅ እህት አለች መካከላችን፣ ግን ፕሮፌቲክ እንትኖ በጣም ኃይለኛ ነው ኢንሳይቷ። ሁለት ነገር ስትናገር በጣም ጆሮዬን ሳበኝ። አንድ ምን አለች? በዓለም ላይ ጆሮ ጭው የሚያደርግ ነገር ይመጣል አለች። ሁለተኛ ከእስራኤል የሚነሳ እስራኤላዊ በጣም ክፉ
በጣም ጨካኝ ሰው ይነሳል አለች። እኔ ወዲያው ይሄ ሰው ነው የመጣል። እርግጠኛ ነኝ እሷ ምንም ሚዲያ እንደማታይ። ነገር ግን በእግዚአብሔር መንፈስ ለምንድን ነው እግዚአብሔር ወርዶ እንደዚህ ትንሽ ጉባኤ ላይ እንደዚህ ትልቅ ነገር የሚናገረው አለ። ይሄ ሰው ኢንተርቪውን አይታችሁት እንደሆነ አላውቅም። ምን አለ? በቃል ላይ የተመሰረቱ ስለሆኑ ሃይማኖቶች ኤአይ መጥቶ ያጠፋቸዋል ከቅርብ ጊዜ በኋላ። ለምን? ወርድ ቤዝድ ስለሆኑ አለ። በነገራችን ላይ ይህንን መጽሐፍ ይዤ መጣሁት ይህንን ነገር ለማረጋገጥን ለማስጠንቀቅ ነው። በየሄድኩበት ቦታ ሁሉ አስጠነቅቃለሁ። ይህንን ላይኔ እንዲመቸኝ ይይዛለሁ እንጂ መቼ ኮራፕት እንደሚያደርጉት አታውቁም። ይኸው በአደባባይ ነገሩን። ቃሉን ስለምንለውጠው ኤአይ ስለሚለውጠው ሃይማኖቶቹን ማጥፋት ቀላል ነው። ይገርማል። ስለ ኤአይ ከተነሳ ይህ ሰው አምላክ ምን ያስፈልገናል ኤአይ አለልን የሚል ሰው ነው። ስለ ኤአይ ብዙ አስባችሁ ታውቁ እንደሆነ አላውቅም፣ ግን ኤግዛክትሊ እዛ ሲስተም ላይ በኤአይ አማካኝነት እየገባን ነው። ኤአይ ከሌላው ፈጠራ ከሌላው ኢኖቬሽን እንዴት ነው የሚለየው ብላችሁ ጥያቄ መጠየቅ አለባችሁ። ሌሎች ፈጠራዎች በሙሉ ራሳቸውን አፕዴት ማድረግ አይችሉም፣ ኤአይ ግን ይችላል። ኤአይ ራሱን አፕዴት ሲያደርግ አርቲፊሻል ጀነራል ኢንቴሊጀንስ ኤጂአይ ይሆናል። ከሰው እኩል የሚያስብ ማለት ነው። ያ ደግሞ በአጭር ጊዜ ውስጥ ራሱን አፕዴት አድርጎ ኤኤስአይ እንደሚሆን ይነግሩናል። አርቲፊሻል ሱፐር ኢንቴሊጀንስ ከሰው የማሰብ ክህሎትና ችሎታ በላይ የሚሰራ ማለት ነው። የዛን ጊዜ ምናልባት የሰውን ልጅ ከምድር ያጠፋ ይሆናል እያሉ ራሳቸው የፈጠሩ ሰዎች የፈለሰፉ ሰዎች ይናገራሉ። ሂንተን ጂኦፍሬ ሂንተን የኤአይ ነፍስ አባት ከሚባሉት አንደኛው አሁን በጣም እያስጠነቀቀ ነው ለሚሰማው ሁሉ። እኔ እሱ ሰውዬ የሚያሳዝነኝ ሐዘንተኛ ሰው ነው። አሁን ምን ያህል ጥፋት በምድር ላይ እየመጣ እንዳለ ስለሚያውቅ እያስጠነቀቁ ነው እነዚህ ሰዎች። በጣም የሚገርመኝ ኤአይ ብቻ ሆኖ አይቀርም። ከአርቲፊሻል ሱፐር ኢንቴሊጀንስ በኋላ ሲንጉላሪቲ የሚባል ነገር አለ። ሰውና ማሽን የሚቀላቀልበት የማይለይበት፣ ኮንሽስነሳችሁን ምናልባት ማሽን ላይ ዳውንሎድ የምታደርጉበት። ነመስክ ሞት መሸነፍ የሚችል ጠላት ነው። ኢየሱስ አሸንፈው ሳይሆን እኛ ልናሸንፈው እንችላለን። የአዳምና የሔዋን ፈተና አይደል እንዴማ ፈተና። በጣም የሚገርመኝ ከሲንጉላሪቲ በኋላ የሚመጣው ኤአይ ግን ኦሜጋ ይባላል። ደግነቱ አልፋ አይደለም። ጌታ ይመስገን። አልፋና ኦሜጋ እርሱ ብቻ ነው። እነዚህ ሰዎች እርግጠኛ ነኝ መዝሙር 2ን አላነበቡም። ማሰሪያቸውን እንበጥስ ቀንበራቸውን እንስበር ሲሉ በሰማይ ተቀምጦ ይስቅባቸዋል ይላል። ውድ ቤተሰቦቻችን እንግዲህ ይህንን ቪዲዮ እንደተመለከታችሁት እንዳደመጣችሁት የመጨረሻው ዘመን ላይ ምን ሊሆን እንዳለ በተለይ ዓለም በቴክኖሎጂ በተጠለቀለቀችበት ዘመን በዚህ ዘመን ላይ ዓለም ወዴት እየሄደችና መልኳን እንዴት እየቀየረች እንዳለ የሚያስረዳ ቪዲዮ ነውና ምናልባት በዚህ ዘመን ላይ ብዙዎቻችን በእጃችን ካለን ስልክ ላይ ብቻ ነው መጽሐፍ ቅዱስ ያለን፣ በቤታችን መጽሐፍ ቅዱስ የሌለን ብዙዎቻችን ነንና ድንገት አንድ ቀን ኮራፕት ተደርጎ ያለን ሶፍት ኮፒ በሙሉ ከስልኮቻችን የምናጣበት ዘመን ሩቅ አይደለም። የዓለም ኢኮኖሚ ፎረም የሚካሄድበትን መንገድ ደግሞ ወንድማችን ባስረዳበት መንገድ በጣም የሚያስገርም ነው። ምናልባት ይሄ የመጨረሻው ዘመን ላይ የደረስንበት ጊዜና ዓለምን ወደ አንድ ሐሳብና ዓለምን በአንድ ጠቅልሎ መምራት የሚባለው ሐሳብ ዞሮ እየሆንን ያለው አሁንም እየሆንን ያለውና እነ ቻትጂፒቲ እነ ጀሚናይ እነ ጉግል ያንዳንዱ ያላቸውን የመጨረሻ አቅማቸውን እየተጠቀሙ ወደዛ እያመጡን ነው። እንግዲህ የዓለም ቢሊዮነሮች ተሰብስበው እየሰሩ ያለው ስራ ከባድ ነው። የ666ን ሐሳብና አውሬውን አስሮ ወደ ምድር የማምጣት ትልቅ ራዕይ ሰንገው እየተንቀሳቀሱ ነው ያሉት። ከረጅም ዓመት በፊት ከ2 ከ3 ዓመት በፊትም እየተካሄዱ ያሉ ስብሰባዎች ላይ በደንብ እየተረዳን ያለ ነው። አውሬውን መልሶ ሰይጣንን ከታሰረበት ፈቶ እውቀቱን እንጠቀማለን የሚል አስተሳሰብ ይዘዋል። ምናልባት አሁን ይህን ቪዲዮ የምትሰሙ ሰዎች እግዚአብሔር አያስፈልገንም እንደሚሉት ሁሉ እነዚህ ሰዎች እነዚህ ቢሊዮነሮች እግዚአብሔር አያስፈልገንም፣ እግዚአብሔር ቻትጂፒቲ ካለን በቂ ነው፣ ይህንን እያለ ያለው ሰው ደግሞ
የቃል ኪዳን ህዝብ ተወላጅ የሆነ ከእስራኤል ወገን የሆነ የእስራኤል ተወላጅ የሆነ ሰው ነው። ቻትጂፒቲ ካለ ጀሚናይ ካሉ እግዚአብሔር አያስፈልገንም እነሱ በቂያችን ናቸው የሚል ሐሳብና አስተያየትን እንደሰጠ ሰምተናል። ስለዚህ ምን ትጠብቃላችሁ? ዛሬ ከእግዚአብሔር ጋር የምንስማማበትና ወደ እግዚአብሔር ከትላንት ይልቅ የምንቀርብበት ዘመን እንደሆነ ከዚህ ከወንድማችን መልእክት ተነስተን መሆን እንዳለበት ይህንን መረዳት እጅግ በጣም አስፈላጊ ነው። ውድ ቤተሰቦቻችን እንግዲህ በጣም በዚህ በመጨረሻ ሰዓት ላይ ሆኜ መልእክቴን ማስተላለፍ የምፈልገው እኔም በቤታችን መጽሐፍ ቅዱስ የሌለን ሰዎች መጽሐፍ ቅዱስ በመያዝ መጽሐፍ ቅዱስን በቤታችን ማስቀመጥ ማንበብ እጅግ በጣም አስፈላጊ ነው። ሰሞኑን እየሰማን ያለው በሶሻል ሚዲያ ላይ በሶፍት ኮፒ ያሉ መጽሐፍ ቅዱሶች አብዛኛዎቹ መልእክታቸውንና ይዘታቸውን እየቀየሩ ያለበት ሁኔታ እያየን ነው። እኔም ስለገጠመኝ ማለት ነው። ስለዚህ በጣም ጥንቃቄ የሚያስፈልግበት ነው። ሃርድ ኮፒ በእጃችን በቤታችን ማስቀመጥ እንደሚገባን ትልቅ ደውል ነውና ወንድማችን እግዚአብሔር አብዝቶ ይባርክ። እሺ በመጨረሻ ደግሞ የመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል ከሚኖናይት አባልነቷ ራሷን ማግለሏና ታግደው የነበሩ ወንድሞች ወደ አገልግሎት እንዲመለሱ በሙሉ ድምፅ ማጽደቃቸውን ሰምተናል። እሱን በሚከተለው እናቀርብላችኋለን። ሐሳቡን እንግዲህ በፌስቡክ ላይ ትናንት ዛሬ እየተዘዋወረ በስፋት እየተዘዋወረ አግኝተነዋልና እስቲ እናንተ ደግሞ በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየታችሁን አስቀምጡልን። የመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል ቤተክርስቲያኒቱ ከሜኖናይት ወርልድ ኮንፈረንስ ወይም MWC አባልነት እንድትወጣ በሙሉ ድምፅ ውሳኔ አስተላለፈ። የመሰረተ ክርስቶስ ቤተክርስቲያን አዲስ አበባ ክልል ሐምሌ 25 ቀን 2018 ዓ.ም በጉዲና ቱምሳ የስብሰባ ማዕከል ባካሄደው ጠቅላላ ጉባኤ ቤተክርስቲያኒቱ ግብረ ሰዶማውያንን በአባልነት አቅፎ ከያዘው የሜኖናይት ወርልድ ኮንፈረንስ MWC አባልነት ያለምንም ቅድመ ሁኔታ ለቃ እንድትወጣ ይህን ጥያቄ በማነሳታቸው ምክንያት ከአባልነት ያላጋው የተሰረዙ ወንድሞች እንዲመለሱ በሙሉ ድምፅ ወሰነ። እንግዲህ ከዚህ ቀደም የመሰረተ ክርስቶስ ጠቅላላ ጉባኤ በነ ዶክተር ስዩምና ወንጌላዊ አዳነ ላይ የተላለፈ እግድ ነበረ። በየትኛው መድረክ አገልግሎት ላይ ቆሞ እንዳያገለግሉ የተላለፈ እግድ ነበረ። በዚህ መሰረት እንግዲህ የአዲስ አበባ ክልልም ስብሰባ ሳያደርግ ቆይቶ አሁን ሐምሌ 25 ላይ ባደረጉት ስብሰባ መሰረት የመሰረተ ክርስቶስ ቤተክርስቲያን አዲስ አበባ ክልል ማለት ነው ቤተክርስቲያኒቱ ከሜኖናይት ወርልድ ኮንፈረንስ አባልነት እንድትወጣ በሙሉ ድምፅ ውሳኔ አስተላልፏል ማለት ነው። ይህንን ተከትሎ እነ ዶክተር ስዩም ወደ አገልግሎታቸው እንዲመለሱም ውሳኔ ተላልፈዋል ማለት ነው። ደስ የሚያሰኝ ነው። እንግዲህ ወንድሞች ወደ አገልግሎት መመለሳቸው እንግዲህ እየታየ የነበረው ሲነሳ የነበረው ውዝግብ በተለይ ከግብረ ሰዶሞች ጋር ተያይዞ የነበረው ከግብረ ሰዶማውያን ጋር ተያይዞ የነበረው የሜኖናይት በዓለም አቀፍ ደረጃ ያለው የሜኖናይት አገልግሎት በዚህ ልክ የነበረው ከግብረ ሰዶማውያን ጋር ተያይዞ በ2028 ደግሞ በኢትዮጵያ ደረጃ ይሄ ዓለም አቀፉ የሜኖናይት ኮንፈረንስ በኢትዮጵያ ደረጃ እንዲደረግ ታስቦ የነበረ ሲሆን እሱ ላይ እንደማይሳተፉ አሁን በግልጽ ታውቋል ማለት ነው። ወደ ቤተሰቦቻችን እናንተ ሐሳብ አስተያየታችሁን በኮሜንት መስጫው ታስቀምጡልን። በቀጣይ ያለውን ደግሞ እየተከታተልን ወደ እናንተ የምናደርስ ይሆናል። በቀጣይ በሌላ ቪዲዮ ተመልሰን እስከነገናኝ ድረስ የጌታ ጸጋና ቸርነት ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩልኝ።